ሰፈር ቡና በቃ እንዳያታል አላፈላምትም ማለት ነው። ለዚህ እኮ ራሴ ላፍላ ምናምን ነበር። አሁን አይደብርሽም እንዴ ከኔ ጋር ለመያዝ እንደዚህ በእኔ ገንዘብ ያልቻልም እንዴ? ከኔ ጋር ልትያዝሽ ነው ወይስ አይደለም? እኔ ደግሞ አፊ አታፊ ሁሌም አንቺ ተጨንቀሽና ተቸግረሽ ስለምታፈይው ቡናው ደበረኝ። አንተ የዛሬው ልጅ ነው እግሬን ጠብቀሽ የሆነ ነገር አልሽተሽ። ሰላም የእኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ማለት ነው በተንኮል መጥቻለሁ። ናቲ ቡና አፍሊልኝ። ቡና እኔ በጣም እግዚአብሔርን ከምጠላው ስራ ቢኖር ማለት ነው ሌላ በቃ ምግብ ነገር ነኮችን በጣም መስራት ደስ ይለኛል። ቡና ማፍላት ግን በጣም ነው የምጠላው። ያው ግዴታ ስለሆነብኝ ብቻ ነው ቡና ማፈላው እንጂ እና ቡና አፍሊልኝ ስለኝ አላፈላልህም ብዬው ነበረ። ከዛ ሰፈር ለሙዷን የቡና እዚህ ሰፈር ቆንጆ ቡና አለ መሰለኝ። አላፈላም ካልኩት ውልቅ ብሎ እኔ ጋር መናገር አይፈልግም። አፍልልኝ ይለኛል። አላፈላም ካልኩት እዛ ሄዶ ነው ጠጥቶ የሚመጣው እና እሱ ሲወጣልኝ ምን እንዳደረኩት ታውቃላችሁ? ማርያምን ቡና ሊጠጣ ሄዷል እሱ ማለት ነው። እኔ ቶሎ ብዬ ባባዬን በቃ እኔ ልጅ ላስተኛ ምናምን ብዬ ነበር። ጓዳ ገብቼ ነበር። ባባዬ ተኝቶልኛል። አሁን አውቄ ማለት ፍርሽሽ አድርጌ ምናምን በቆሎ ትናንትና ማታ ነው የመጣ በቆሎ ነበረ በልተን የተረፈ ማለት ነው። እሱን እየጠባበስኩኝ ምናምን ማለት ነው ፏፏ ብዬ ጠብቀዋለሁ። እስኪ ምን እንደሚል አብረን የምናይ ይሆናል። ጠብቁኝ። ልፈራርሽ ነው ውዶችዬ። ያው ባባ ይታወቁ ሊነሳ ስለሚችል እቺን እዚህ ጋር አድርገና እንግዲህ ውዶችዬ ያው በቀሚስ ነጠላ ለብሼ ምናምን ማለት ነው። ባባዬ ግን አሁን ይነሳል እርግጠኛ ነኝ። እንደዚህ ብዬ ይሄው ቡና እንደዚህ አቀራርቤ እጠብቀዋለሁ ማለት ነው። እየቆላሁ ነው የምጠብቀው። ሲመጣ ምን እንደሚል አብረን የምናየው የሆነ ማርያምን ለማናደድ ብዬ ማን ተኝት ባባዬ ላስተኛ ነበር እና እንደነገርኳችሁ ቡና ማፍላት እኔ አልወድም። ስለዚህ እንደዚህ ፏ ብዬ እጠብቀዋለሁ ማለት ነው። ከዛ ምን እንደሚል እናየዋለን። እስኪ አብረን ጭስ ምናምን እያጫጫስኩ ምናምን እጠብቀዋለሁ ማለት ነው። ሲያስጠላ በቆሎ ምንድን ነው ለባባዬ መጫወቻ ነው የሚሆነው። ሁሉች ያው እንደነገርኳችሁ ባባዬ ተነሳ እንዴ ፍቅር ምን ያደረግሽ ነው? ቡና እያፈላሁ አንቺ ከኔ ጋር ለመያዝ ጀመርሽ ነው? አይ ባባዬ ስተኛልኝ ለምን አላፈላም ብዬ አንተ ጋር ለመያዝ ሰለች ወይ ቆለም የኔ ወራ ታዝንሽ ለምን ያታዝኝ የኔ ብራ ታዝንሽ ፍቅር ማለትማ እኔ ውጪ ከተች ይቺ ሰፈር ቡና በቃ እንዳያታል አላፈላምትም ማለት ነው። ለዚህ እኮ ራሴ ላፍላ ምናምን ብርጅም እንዴ ከኔ ጋር ለመያዝ እንደዚህ እንከፋባን ያዞሽ በመዳያ አባቴ እንካ የኔ ወርቅ ግን እኮ ፍቅር ይደብራል። እግዚአብሔር ምን ይደብራል? ገንዘቡ የኔ ገንዘብ ያልቻልም እንዴ? አይደለም በዚህ እኔ ቅድም አላፈላም ያልሽ ታዲያ ከኔ ጋር ልትያዝሽ ነው ወይስ አይደለም? በስነ ስርዓት ተቀምጦ ነው ባባዬ እንቅልፍ ሰዓት መጥቶ ስለነበረ ዘለ ወስታቱ ቡና መድኃኒት እኔ ደግሞ ይሄ ነው ማለት አፊ አታፊ ሁሌም አንቺ ተጨንቀሽና ተቸግረሽ ስለምታፈይው ቡናው ደበረኝ። አንድ ስኒ ቡና ቶሎ ለምጣት ውጭ መውጣት ስላለብኝ ነው የወጣሁት። ታላላኪ ሁሉ እንጂ ደግሞ በጣም በዛ ከኔ ጋር እንደዚህ ትያዣለሽ ማርሸት እና ወድኩ እንደውም አንቺ ለምን ታዋቂ ነው? ሌላ ጊዜ የምሬን ነው። እኔ ቡና በጣም ነው እኔ እግዚአብሔርን ቡና ማፍላትን መጠጣትም ማለት ነው። ቡናው ሶስ ቢና አንቺ እኔ አጣጣም አንተ ማለት ተመሰለራሲ ይቻላል። አታክስሪኛ ሁለት ጊዜ ታከስሪኛለሽ። ብሩ ሙቃ ታዘልሻል። እኔ ቡና ጠጥቼ አንቺ በተወደደ ቡና ምሳሌ ዶክተር ቡና አንጀምሻል እንዴ? እና ታዲያ ለምን ከቤት ወጣ ዝም አልሽኝ? ለነገሩ ሴት ነሽ ለማለት ሁሉ ይከብዳል። እንደ እግዚአብሔር
ቡና እኮ አታፈይም እኮ ቤት ውስጥ ቡና ማፍላት ምን ችግር አለው? የምሬን ነው የምነግርሽ። ቡና አፍዪ አታፍዪ ከአንቺ ጋር ላለመያዝ እንዴት እንዳስጣላኝ ቤት ውስጥ ቡና አፍዪ ማለት ነው። እግሬ ሲወጣ ጠብቀሽ የሆነ ተንኮል አስበሽ ቡና ፈላሽ። እግዚአብሔር ከአንቺ ጋር ይሁን። ለማንኛውም ምን ያደርገኛል? የተደርስብኛል ብዬ ነበረ። አናብሽ መሆን አለበት። እኔ ውጭ ስለጠጣሁ ዛሬ ዝም ብዬ ባባ ከተኛ ይቀር በሚለው ነው እንጂ እና ቡና እኮ ያጫውታል ይባላል። ታሪከኛ በዛ ላይ ሰንበት ነው። ጨምረሽ እናቴ በጠዋት ቁርስ በለት ቡና እንዴ ድጋሚ ምሳ አትልም ወይስ ምንድን ነው? አልገባኝም። ምሳ ሰዓት ቡና ማለት ልጠጣ ነው። ለዛ ማናደኝ ነው እግዚአብሔር ማለት እና ቡና እኮ ማለት እኮ የምሬን ሞተር ታውቂያለሽ? ቁልፍ ተረክ የደረሰ ጭንቅላት ሁሉ የሚያነቃቃ ቡና እግዚአብሔር እንደ ቡና መጣለው ነገር የለም እንደ ቡና እና አንቺ ተበላሽ። ባይዘይ ግን አንድ ነገር ልንገርሽ፣ እግዚአብሔር በቃ አንቺ የምትጠይው ብቻ ሳይሆን ሰውን ለማስደሰት ብለሽ የምታደርጊው ነገር የለም። አንቺ ማለት ነው ሁሌም ቢሆን ማለት ነው አንቺ የምታረጊያትን ነገር ብቻ ነው የምታረጊው። ለሰው ደስታ ብለሽ የምታረጊው ነገር እንደሆነ አንቺ ሴትነትሽ ቤት ውስጥ ቡና ካላፈላሽ እንግዳ ሲመጣ እቃውን ራሱ እኮ በስንት ጦርነት ነው ከኔ ጋር ተጋጭተሽ ያሟላል የቡናውን እቃ እግዚአብሔር ቡና ማለት ነው። ቡና ቤት ውስጥ ፍሬሽ ተብሎ ሲፈላ ማለት ነው። የምሬ ነው። እኔ እግዚአብሔርን ቤቴ ናፍቀኛል። ውዬ ስገባ ቡና ተፈልቶ ታገኝ እንደዚህ ቤቱ ሞቅ ሞቅ ብሎ ደስ ሲጠብቀኝ ማለት ነው። ማርያምን ደስ ነው የሚለኝ የመጨረሻ። አንቺ ደግሞ አትወጂም እና ምን ላድርግሽ ታዲያ ነው ያው ሁሌም አንቺ በዚህ ጉዳይ እንትን ማለት አለብኝ እንዴ? እንደዚህ አቤት ታቢ ይደብራል በጣም ሁሌ መነጋገር በራሱ እኔ በህይወቴ ከማረሳው ቀን ማለት ነው በቃ ቡና ፍልተሽ የጠበቅሽ ቀን ምግብ ሰርተሽ ከምጠብቂው ነገር በላይ ነው ለኔ የምር እግዚአብሔር ነው የምልሽ። በቃ ደስ ይለኛል። ቤቴ ይመስለኝ ወዲሁ እኮ መውጣት አይቀርም። አሁንማ ማለት ነው ከኔ ጋር ልተይልሽ እግሬ በወጣ ቁጥር ተንኮል ጀመረሻል። ግን ይደብራል በጣም። የዛሬው ሰንበት ግን ምን የተባረካል አይደለማ? እንደዚህ አንቺን ለቡና ለማፍላት ያጓጓሽ ግን እኮ ሞኝ በጣም ጅል ስለሆነች ነው እንጂ ማለት ነው። እግዚአብሔር በቃ ወንድ ልጅ ማለት ነው ቤቱ ሁሉም ነገር ከተስተካከለ የትም ምንም ነገር አያስብም። ሁሉም ነገር አንቺ ጅል ስለሆነች ነው እንጂ ማፍላት ስለማትፈልጊ ነው። ተጎዳሽ አላልሽ? አማራጭ ስለሌለ እኔ ደግሞ ደስ ብሎሽ ማታረጊው ነገር ከሆነ ከዚህ በኋላ ቤት ውስጥ አልጠጣም። ቀጣይ ደግሞ ካላስተካከልሽ አልበላም። የተገላገልኩት እንጂ የትኛው ልጅ ነው? አባይ ቅዱስ በቆሎ አትበያ ትንሽ ነው። አቦል ጀባ ብለናል። አቦል ጀባ እንዴ በቆሎ ብለን ድንች እንብላ። ገና ጥሬ ነው ማለት ገና እንትን ነው። ቆሎ የለጭ ሳይታማ ባባ ጀሰብሽ እንዴ የባባ ሰው ቆሎ
ውዶችዬ ያው ጭሱ ግን ሊገለኝ ነው። እናቴ ወደዛ አድርግልኝ ልጅን። እኔ እንኳን ችግር የለውም። ይኸው ቡናችን ደርሷል፣ ሊቀዳ ነው ውዶችዬ። ያው እንግዲህ ያው ካልተነጫነጭኩ ቡና መፍላት አልወድም። ተነጫነጭ ምናምን በስንት መከራ መሰላችሁ ቡና መፍላው። ዛሬ ያው ቅዳሜ ስለሆነ አፈላውለት ማለት ነው፣ ቤትም ስለሆነ ለዛ ነው እንጂ እልህም ተጋብቼ መሰለኝ። ቡና አፍሊልኝ ሲለኝ በጠዋቱ ቁርስ በልቶ ቡና አፍሊልኝ አይደብርም? ለዛ ነው ውዴ። ምሳ ሰዓት እኮ ያለ ነው። ቡና ደግሞ ለካሜራ ተዘጋጅተሽ ለማለት ለቤተሰብ ነው እንዴ? ቡና እስኪ ማን ነው ቡና ማፍላት የሚወድ ወይም ደግሞ የሚጠላ? እኔ እግዚአብሔርን በጣም ነው ቡና ማፍላት የምጠላው። ምግብ መስራት ምንም ነገር እንትን አይለኝም፣ አይደክመኝም። ለማን ነው የምትናገሪው? ለፋሚሊዎቼ። በቆሎሽ ደግሞ ማለት ነው እየበላን ነው ግን በቆሎ ስሙን ነው በቆሎ። ደግሞ ምን አስበሽ እንደሆነ ግራ ገብቶኛል። ልብ መቼም ይጠረጥራል። እነዚህ አይነት ነገሮች ማድረግሽ መጠርጠሩ አይቀርም። ያው አንዳንዴ እንዲህ ሲወጣ እንደዚህ አድርጌ ልጠብቀው እንደማትታዩ በእርግጠኝነት ይሄማ እንትን የሚባል ጉዳይ አይደለም። እና ደስ ብሎን አላለህም? ደስ አላለኝም። ለምን እንዳላለኝ ልንገርሽ። ቡና አፊዝልሽ ያልሽኝ የሰጠሽኝ መልስ አለ። ቁርስ በልቼ ቡና አፍሊ ይደብራል እንዴ? እኔ እኮ ተይው ብዬ ላለመጨቃጨቅ ተነስቼ ማለት ነው ተነስቼ ሄዱ ቡና ጠጥቼ ልምጣ ብዬ ስመጣ ደግሞ ሁሉ ነገር አዘጋጅ ሲጠጋ በቃ ችግር የለም ይመች፣ እንኳንም ቡና ጠጣ። ለማንኛውም ግን እንደዚህ አታርቂ። ቡና ደግሞ ደስ ብሎሽ ብታፊ ደስ ይለኛል። እኔ ጭራሹንም ማለት ነው ደስ ካላለሽ ተይው አታፊ ቤት ውስጥ። ሰምታችኋል ቤተሰብ። እንግዲህ እነሱ ስትመጡ ብቻ ነው ማፈላላችሁ እንጂ እኔ ሆን ብዬ ቡና ማፍላት አልወድም። ካፈላውም ታውቃላችሁ አንድ ሲኒና ጀበናይቱ ናት ሁሌ የምትመጣው እኔ ጋር። ባይ ለማንኛውም ይመቻችሁ።